ሱዙኪ እንደሚባለው ችግር አለባቸው ወይ ለራይድ እንዴት ነው? ችግር አለባቸው ግን ይሆነዋል። ፎርድ ኤክስፕሎረር 2002 ታሪፍ ነው። ስለመለዋወጫ ስለመልሶ መሸጥ ማታስብ ከሆነ ግዛው። አሜሪካን ዘመድ ቢኖረው ከሆነ BZ3 ሲዳን ምንም ችግር የለበትም። ቤስቱን ዩኤ 03 ስፔሲፊኬሽናቸው ምንም ችግር የለበትም። ስፔሲፊኬሽን ምንም ችግር የለባቸውም። ኤሌክትሪክ ሞተራቸውም ባትሪ ታይፓቸውም ኩሊንግ ሲስተማቸውም ቆንጆ የሚባል ነው። ፌር በሆነ ፕራይስ ካገኘው መሞከር ትችላለህ። መኪናው ግን እዚህ ሀገር ላይ ብዙ የለም። ራፍ 2014 ቆንጆ ነው። ሃዩንዳይ ስታሬክስ የቱን ትመክረኛለህ? አቅሙ ካለ የ2025 2026 ከቤቱ ብትገዛ ጥሩ ነው። ግሎሪ 7 ሰው በጣም መጥፎ የሚባል አይደለም። አልቶ 00 ምንም ችግር የለበትም፣ ቆንጆ ነው። ID4 አለኝ። ስንት ይሸጣል? መረጃ የለኝም። ኤሌክትሪክ መኪና ይቀንሳል፣ በደንብ ይቀንሳል። ቪትስ ዋጋ እንዴት ነው? ይቀንሳል። ሌሎች ሲቀንሱ ይቀንሳል። ያሪስ ኮምፓክት 2010 ለራይድ አማራጭ ካጣ መሞከር ትችላለህ። መኪናዎቹን ግን አስፈትሻቸው። በጣም ደከም ያለ ከሆነ ትቸገርበታለህ። ሞተር የፈታ ቴስታታ የፈታ ከሆነ ያስቸግርሃል። ታንጌል ቆንጆ መኪና ነው። ያሪስ ኮምፓክት 2006 አውቶማቲክ 4 ፒስተን። በአውቶማቲክ 4 ፒስተን አታገኝም። በሰሚ አውቶማቲክ ነው የሚሆነው፣ ወይ ካምቢዮ የቀየረ ነው የሚሆነው። ካገኘህ ግን ችግር የለበትም። 4 ፒስተን አውቶማቲክ በ2NZ ኢንጂን ከሆነ በ2SZ ኢንጂን ከሆነ ግን ከሰሚ አውቶማቲክ የተቀየረ ነው የሚሆነው። እሱን ቼክ አድርግ። መኪናው ግን ችግር የለበትም። ሊዮፓርድ 7 ቆንጆ ናቸው። ሶንግ ፕላስ DMI ዩዝድ አስፈትሸ መግዛት ትችላለህ። ፕላስ 2001 ወር ዮሐና ቤዚክ 401 ማሂ ጤናሽ እንደና ነሽ? ፕላስ 2001 እና ምናምን እኩል ነው ዋጋቸው። ስለ ፎቶን ኤፊሰር የለኝም መረጃ። ኤቢ ፎቶን ምናምን የምትላቸው የጭነት መኪናዎች ናቸው። እኔ ምንም አይነት መረጃ የለኝም በእነሱ ዙሪያ። ሃይሉክስ 2L ችግር የለበትም፣ አስፈትሸ መግዛት ትችላለህ። ሊፋን X7 አለው እንዴ? X7 አላውቀውም። ቶዮታ 3Y መጥፎ አይደለም። ዶንግፌንግ ቫን እንዴት ነው? የትኛው ነው ዶንግፌንግ ቫን የትኛው ነው? መኪናውን አላወቅኩትም። አቫንዛ ጥሩ ናቸው። ፔጆ 3008 ምንም ችግር የለበትም። BYD ታንጌል DMI ኦር ሳንታፌ ፕላጊን። ታንጌል DMI የኢቪ ሬንጃቸው በደንብ የተሻለ ነው። ብራንዱን ከፈለክ ሃዩንዳይ ሳንታፌ መጥፎ አይደለም። ከዛ ውጪ BYD ግን ቻርጅ ተደርጎ እስከ 170 ኪሎ ሜትር መሄድ ስለሚችል የኢቪ ሬንጃቸው ፐርፌክት ነው። በጉልበት በጭራሽ አይወዳደሩም። ታንጌሎቹ የተሻለ ጉልበት አላቸው። ፕላጊን ሃይብሪድ ነን ሌግዠሪ ያልሆነ ፕላጊን ሃይብሪድ ሺም ፕላስ ነው። ቶዮታ ሃችባክ አሪፍ ነው፣ ቆንጆ ነው። ኤሌክትሪክ ቬሂክል ኖ ማተር ሃው ማች ዘ ፕራይስ። ምን ኦሊ ስለ ዋጋ የማያሳስብ ኤሌክትሪክ መኪና ፈልገህ ነው? አቅም ከፈቀደ ታንጌል በኢቪው ብትገዛው ቆንጆ ነው መኪናው፣ ችግር የለበትም። በደንብ ያገለግልሃል። መካከለኛ ነው፣ 10 ሚሊዮን 500 ሺህ አካባቢ። ጂፕ ራንግለር ኦር ሌኦፓርድ 8 የቱ አሪፍ ነው? ብራንድ ጂፕ የተሻለ ነው። በብራንድ ጂፕ የተሻለ ነው። ሌኦፓርድ 8 ምናልባት ዛሬ ካለው ተጨባጭ ሁኔታ አንጻር መለዋወጫ መልሶ መሸጥ ፊውል ኤፊሽንሲ የሚያሳስብ ከሆነ 7 ሲተር መሆኑ ሌኦፓርድ 8 የተሻለ ነው። መዘነጥ ከሆነ አላማ ግን ጂፕ ራንግለሩ ፐርፌክት ነው። ፕላጊን ሃይብሪድ አለው እሱ። ሃይሉክስ ቪጎ 1KD እና 2KD የኢንጂን ታይፓቸው ነው። 1KD ሲሆን 3.0 4 ሲሊንደር ቱርቦ ቻርጀር ዲዝል ኢንጂን ነው። 2KD ሲሆን 2.5 ሊትር 4 ሲሊንደር ቱርቦ ቻርጀር ዲዝል ነው እሱ። 2KDዎቹ ፊውል ኤፊሽንሲ አንጻራዊ ይሻል ያሉ ናቸው። ሱዙኪ ኤስፕሬሶ ፎር ራይድ ይሆናል። 4 ፒስተን ያሪስ ማኑዋል ቆንጆ ነው። ዲዛይር ወይስ ያሪስ 2014-15-16 ጥንካሬ ከፈለክ ያሪስ ሲዳኖቹ ደህና ናቸው። አሁን ባለው ተጨባጭ ሁኔታ ግን ከፊውል ኤፊሽንሲም ከምንም አንጻር ዲዛይር የተሻለ ነው። ክሬታ 23 ቆንጆ መኪና ነው። BYD ሺም ፕላስ ቆንጆ ነው። ሊፋን 530 VS 520 530 ይሻላል። ዲዛይር ወይስ ያሪስ 2014 እኔ ዲዛይሩ መርጣለሁ። ቪትስ 2004 ለራይድ ይሆናል። BMW i4 e-drive ያው መጣ ካጣ ገንዘብ መሞከር ትችላለህ። ውድ ናቸው መኪናዎቹ፣ ለመዘነጫ ይሆናል። ግን ቻይና ያልሆነ ሃይብሪድ ሳንታፌ ፕላጊን ሃይብሪድ አለ። ቶዮታ RAV4 ፕላጊን ሃይብሪድ አለ ቻይና ያልሆነ። ኒሳን አልሜራ
በጣም መጥፎ የሚባል አይደለም። መለዋወጫና መልሶ መሸጥ ያስቸግራል፣ ሌላ ችግር የለበትም። ለስራ የሚሆን ኤሌክትሪክ መኪና ጠቁመኝ። ሁሉም ለስራ ይሆናል። ምን አይነት ስራ ነው ግን? ፔጆት 2006 በጣም መጥፎ አይደለም። ለምንድነው የቻይና መኪኖችን በእንግሊዝ ስፔሲፊኬሽን የማናስመጣው? አቅም ስለሌለን። አቶ 1998 አማራጭ ካጣ አስፈትሸ ሞክረው። አማራጭ ካጣ መኪናዎቹ ግን ደክመዋል። ቢዜድ ፎሬክስ 2025 የለውም። ቪትስ ማኑዋል ለራይድ ይሆናል። ቪኤት 2024 አለኝ መሸጥ እፈልጋለሁ። ቪኤት 2024 ላይ አልተመረተም። ቶዮታው የምትል ከሆነ ኢቱ ኦር ሺም ፕላስ 2025 ለራይድ ሚኪ 3ኤም ራይድ ለመስራት ፉል ኤሌክትሪክ የሆኑ መኪናዎች ይሻሉሃል 100% ራይድ ለመስራት ማወዳደር ያለብህ ዋጋው እኩል ስለሆነ አይደለም። ራይድ የምትሰራ ከሆነ በቀን ከ100 ኪሎ ሜትር ያላነሰ ትንቀሳቀሳለህ። ሺም ፕላስ ፊውል ኤፊሽንት ነው። ቻርጅ ተደርጎ መሄድ ይችላል። ስፔሻሊ የ120 ኪሎ ሜትሩን ካገኘው ሊሆን ይችላል። ግን ሙሉ ስራህን ራይድ ላይ የምታደርግ ከሆነ ኤሌክትሪኩን ብታደርገው ይሻልሃል። ጃክ ኢቪ ፎር ራይድ መሞከር ትችላለህ። ቪትስ ማኑዋል ለራይድ ይሆናል። ቮልቮ ኤክስ 60 ፕራይስ ቮልቮ ኤክስ 60 አላቅም፣ ዋጋ መረጃ የለኝም።